ፕሮሚስ እንዴና ወይ የሆነ ነገር ነው። ለምንድን ነው የሚሄደው? መብተኝ እኮ ነው። በድንጋይ ነው ማነው ብትለኝ ቁጭ ብዬ አወራለሁ። አይመለከተኝም። እሺ እኔ ሙስሊም ነኝ በቃ። ኦኬ እሺ ችግር የለብኝም። ሙስሊም ነህ ግን ሙስሊሞቹ ማለት ነው የሚሉት ነኝ አላህ በሚለው ነው ማምነው እና ኢየሱስ ክርስቶስ ብለኝ ተቀላቀለ። ክራሽ አላረገም ማሬ። አዎ ምን መሰለሽ ኢየሱስ ክርስቶስ ደግሞ በእኛ ቁርአን አለ። ለምሳሌ ኢየሱስ ነብይ ነው። በኢየሱስ ቋንቋ ደግሞ በኢየሱስ በራሱ አሁን በእናንተም ብንመጣ አረማይክ ተናጋሪ ነው። በአረማይክ ቋንቋ አምላክ ማለት አላህ ማለት ነው። ዲዩ ኖታ እኔ አላውቅም፣ ምክንያቱም ሙስሊም አልነበርኩም። አሁን የምታወራው ማለት ነው ግን ያንተን እምነት ነው የምትነግረኝ ያለ። ኖ ሙስሊም እኮ አይደለም እያልኩሽ ያለሁት በኢየሱስ ክርስቶስ ቋንቋ ማለትም ኢየሱስ ሲናገርበት የነበረው የራሱ ቋንቋ አለ አይደል? ቋንቋ ምን እንደነበር ታውቂያለሽ? አረማይክ ይባላል። በአረማይክ ቋንቋ ደግሞ አላህ ብሎ ነው የሚጠራው አምላክ ነው። ያን ቋንቋ ሲያወራ ነበርክ ሰምተሃል? አንቺ ደግሞ ታሪክ ነው አንዴ። እኛም የሁሉም የራሱ እምነት አለው። ግን ኢየሱስ አምላክ ነው። ቆይ ልንገርህ። አሁን ለምሳሌ ማለት አንተ የራስህ እምነት አለ። እኔ አብ ወልድ መንፈስ ቅዱስ ብዬ ድንግል ማርያምን አምኜ የፈለግኩትን አይነት ሳመልክ ማለት ነው። ለምንድን ነው ከዛ ውስጥ ስባችሁ አይ አይደለም ብላችሁ ክርክር የምትፈጥሩት? ሰው ማመን ባለበት ማመን መብቱ ነው። አይ ምን መሰለህ ለምሳሌ አንቺ እኔ ጋር ምን እንደገባ ትፈልጊያለሽ? ለመፍጠር ነው የመጣው ዝግጅት አሁን ያንተን ነገር ወደ እኔ እንዲጋባ ማድረግ አይጠበቅብም። አንተ አሁን በራስህ አምላኬ ነው ብለህ እያመለክ ነው። ተስማምተዋል፣ ተመችተዋል አይደል? አዎ። ግን ዶሪ እና እኔ ለራሴ የወደድኩትን ለሰዎች አልወደድ ምን አገባ? አንተ ራስህን ሆነ መስለህ ኑር እንጂ አሁን እኔ ጋር ብገባ ደስ ይልሻል? ስራ ነው የሚያገባህ እኮ ማሬ። ድንጋይ መለክ ኢየሱስ መረጥክ ምናምን አይደለም። ሃይማኖት ያለ ተግባር ዜሮ ነው። እኔ በማውቀው ሃይማኖት ያለ ተግባር ዜሮ ነው። ትክክለሽ። ግን ሃይማኖት መምረጥ የለበትም ሰው። ቆይ ገነት እንድገባ ደስ ቢለኝ ሲኦልም እንድገባ ቢከፋኝ እኔ ማን ነኝ? ስራ ነው የሚፈትነው እኮ እኔ እንዳሳውቅሽ አይገባም። ለምሳሌ አሁን እኔ እስከማውቀው እስቲ ተረጋጊ እና እንደ ትልቅ ሰው እናውራ እስቲ። ኖርማሊ ቀስ ብለን እናውራ። ኖርማሊ የሆነ ነገር ተሰማኝ። ትልቅ አይደለሁም ትንሽ ነኝ ማለት በምንም ነገር ትንሽ ነኝ። በእድሜ ምናምን አይደለም አወራ፣ በአስተሳሰብ ምናምን ከአንተ ያነስኩ ነኝ። አንተ ምናልባት ትልቅ ሰው ነኝ ብለህ ራስህን ትችላለህ። ትንሽ ነኝ። እንደ ትልቅ እንዳታይኝ እሺ። እንደ ትንሽ እናውራሽ እሺ። እንደ ትንሽ ረጋ ብለን ናት ብለህ ደግሞ እኔ ላይ የሆነ ነገር ለመቅዳት እንዳታስብ እሺ። እንደ ትንሽ ረጋ ብለን እናውራሽ በቃ። እንደ ትንሽ አንተ የሚስማማህን ነው የምታወራኝ እንጂ ለእኔ አትንገረኝ። እንደ አይደለም ብለህ እንዳትነግረኝ። የአንተን ግን ነገር እኔ ልንገርሽ። እኛ አሁን ለምሳሌ እኛ ስናምን ማለት ነው እኛ በአንድ አምላክ ነው የምናመልከው። እኛ ሙስሊሞች የአንዱ አምላክ አይወልድም አይወለድም ለእሱ አምሳያም ቢጤም የለውም ብለን ነው የምናምነው እና አንዱ አምላክ ሰውም አይደለም ሰው አይደለም ብለን ስንል ምክንያቱም ሰዎች ይበላሉ ይጠጣሉ። ከበሉ ከጠጡ በኋላ ደግሞ የሚከተል ነገር አለ። እንግዲህ ሽንት ቤት የሚባል ነገር አለ። ሰው የኛ አንዱ አምላክ ይህንን ተግባር አይተገብርም ብለን እናምናለን። ለምሳሌ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ላይ ሳይረገዝ በማህፀን እንደተባለ ስሙም ኢየሱስ ክርስቶስ ማን ነው? በስምንተኛው ቀንም ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይረገዝ ስሙ እንደተባለ ኢየሱስ ተብሎ ተጠራ ይላል። የኛ አምላክ የሚገረዝም አይደለም። አንድ እንግዲህ አሁን ቁም ነገሩን ነው የምነግርሽ እና የሚገረዝ አምላክ የለም። ኢየሱስ ክርስቶስ አሁን በእናንተ ተገርዟል አምላክ ነው ብላችሁ ታምናላችሁ። ያ እኛ ደግሞ አንዱ እያልክ አታውራ፣ በራስህ አውራ። የእናንተ እያልክ አታውራ። which is like የኛን የሆነ ነገር እየነቀፍክ ነው። የራስህን አውራ። እሺ የራስህን ወክል አውራ። ኦርቶዶክስን እናንተ እያላችሁ አታውራ። ያንተን አውራ፣ ከዛ እኔን አወራለሁ። እስቲ አውቂ ያለ ሰላም አለይኩም እስቲ አንዴ አውራ እስቲ ስለ እስልምና ንገራት። ይኸውልህ ሁለት ሰው ማውራት አልችልም። አንተን እያወራሁ በኋላ ከሱ ጋር ጨርሳለሁ። እሺ ምን መሰለሽ እኛ እንግዲህ ሙስሊሞች እንባላለን። ሙስሊም ማለት እንግዲህ እጁን ለአላህ የሰጠ ማለትም ለአንዱ አምላክ እጅ እግሩን የሰጠ ለሱ የሚገዛ ማለት ነው። ያው የሰው ልጆች ሁሉ ሲፈጠሩ ሙስሊሞች ናቸው ብለን እናምናለን እኛ።
ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናግረዋል? ማንም ሰው ሲወለድ ሙስሊም ሆኖ እንጂ አይወለድም። ምክንያቱም ከዛ በኋላ እናትና አባቱን ወይ አይሁዳዊ ያደርጉታል፣ ወይ ደግሞ አጥምቀው ክርስቲያን ያደርጉታል፣ አለዛ ደግሞ እሳት አምላኪ ወይ ደግሞ የተለያየ እምነት ተከታይ ያደርጉታል ብለው ተናግረዋል ነቢዩ ሰለላሁ ዐለይሂ ወሰለም። እንዲሁም አላህ ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ይላል። ያ ሰዎችም በእሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ስለዚህ ያ አንዱ እምነት የተባለው አላህ ለሰው ልጆች የሰጠው እምነት የሚባለው እስልምና ነው። ስለዚህ እስልምና የነቢያት ሃይማኖት ነው። ለምሳሌ ምን ተባለ ሲባል ቁርአን ላይ አላህ በሱረቱል ናህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? በእርግጥም በህዝቦች ሁሉ ላይ ነቢያትን ልኬአለሁ፣ የተላኩት ደግሞ አንድ አምላክን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል መልእክት ሰጥቼ ነው አለ። አንድ አምላክ በብቸኝነት አምልኩ ማለት ያው እንግዲህ ከአንዱ አምላክ እኔና አንቺን ሰማይና ምድርን እና በመካከላቸው ያሉትን የፈጠረ ማለት ነው። ከዛ ደግሞ ጣዖታትን ራቁ ማለት ከአላህ ውጭ ያለ ነገር ሁሉ ጣዖት ይባላል። ለምሳሌ ሰውም በእኛ እምነት አሁን ዒሳ ይባላል ኢየሱስ፣ ማርያምም መርየም ትባላለች፣ ነቢዩ መሐመድም ይባላሉ፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ሁሉ አሉ። እነዚህን ሁሉ ከአላህ ጋር አንድ ላይ ያመለከ ምን ይባላል? ጣዖት አደረጋቸው ይባላል። ድንጋይም ያምልክ፣ ግዑዛንንም ያምልክ፣ እንስሶችንም ያምልክ፣ ዛፍንም ያምልክ፣ ሰዎችንም ያምልክ፣ ቅዱሳንንም ያምልክ፣ መላእክትንም ያምልክ፣ ከአንዱ አምላክ ጋር አንድ ላይ አስተካክሎ ካመለከ ምን ይሆናል? ያ ጣዖት ይሆናል ማለት ነው። ስለዚህ ከአንዱ አምላክ ውጭ እኛ የምናመልከው ምንም አይነት አምላክ የለም። ነቢያትን በቦታቸው በተሰጣቸው ደረጃ ልክ ነው የምንሰጣቸው እንጂ ከደረጃቸው በላይም ከፍ አናረግም፣ ከደረጃቸው በታችም ዝቅ አናረጋቸውም። ስለዚህ በእኛ እምነት ነቢያት የሰበኩት አንዱን አምላክ ነው ብለን እናምናለን። ከነሱ መካከል ደግሞ ቅድም እንደነገርኩሽ አብርሃም፣ ለምሳሌ አላህ ሲናገር ስለ ኢብራሂም ማካነ ኢብራሂሙ የሁድየን፣ ኢብራሂም አይሁዳዊ አልነበረም ማለት። ለምን? አይሁድ የሚባለው ሰው ራሱ የአብርሃም የልጅ ልጅ ነው። ከልጅ ልጅ ልጅ በኋላ የመጣ ነው። ለምሳሌ ምን ብለን እናገራለን? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ደግሞ 12 ነገዶችን ወለደ። ከ12 ነገዶች አንዱ ደግሞ ማን ነው? የሁዲ ይባላል። ያ የሁዲ የሚባለው ሰው ከሱ በኋላ የመጣ ነው። እንግዲህ ከዛ ኢየሱስ ክርስቶስን አንቀበልም በማለት እንደ መሲህነት ምን ሆኑ? አይሁዳውያን ነን ብለው ተገነጠሉ፣ ከሃዲ ሆኑ ማለት ነው። ስለዚህ አብርሃም አይሁዳዊ አልነበረም ማለት። ከዛስ ምን አለ ቀጥሎ? እሱ ታሪክ ነውና ተውና ማለት ነው። አይደለም ሙስሊሞች፣ ቆይ በእናንተ ሙስሊሞች ኃጢአት የሚባል ነገር አለ? አዎ አለ። እኛ ኃጢአት እንሰራለን። ማንም ሰው ኃጢአት ይሰራል። ማንም ሰው አትበለኝ። አሁን ለምሳሌ አንተ የምታምንበት ሌላ የተለያየ ነው እምነታችን። ኃጢአት አለ። ኃጢአታችሁን በምንድን ነው የምታጸሉት? በመጠየቅ አለቀ። በመጠየቅ ብቻ በመጠየቅ ብቻ። አዎ እሺ፣ ተረድቻለሁ፣ ገብቶኛል። ስለኔ ደግሞ የእናንተስ በምንድን ነው የሚጠራው? ልንገራ የኛ እኩል ነገር እኮ ነው። እኔ ማምነው ደግሞ ማለት ነው የድንግል ማርያም ልጅ በሚለው አምናለሁ። መጀመሪያ የድንግል ማርያም ልጅ ብዬ በሙሉ አፌ ነው የምጠራው። ከሰማያት ወርዶ ከድንግል ማርያም ተወልዶ ለኛ ለኃጢአተኞች ሲባል መጥቶ ራሱን ሰውቶ ደሙን ሰጥቶ ስጋውን ቆርሶ አስተምሮን አድኖናል። ከምንድን ያደረገው? ኃጢአተኞች ነን ከብዙ ነገር። እስቲ አንድ ነገር አዳም በሰራው ኃጢአት ነው የወረድነው አይደለም? አይደለም ነው እኛ የኛን ነው የምነግርህ። አሁን ክርክር እኮ አይደለም ያስኩት። አንተ ነገርከኝ፣ ያንተ ነገርከኝ። የኛን ደግሞ ነው የምነግርህ። አዳም በሰራው አዳምና ሔዋን ከሰማይ ከገነት ተባረሩ፣ ወደ ሰማይ ወደ ምድር ወረዱ አይደለም? እና አንቺ ምን አገባሽ? አንቺ ነበርሽ እዛ ጋር። እኔ አንተ የማን ዘር ነህ? እኔና ያንተ የአዳም ዘሮች ነን። የአዳምና አንቺ ባጠፋሽ ሁኔታ ይጠይቃለሁ ማለት ነው። ኢየሱስ ክርስቶስ በእኛ ጥፋት ተጠያቂ ሆኖ ሰው መስሎ መጣ። እግዚአብሔር ባይብል ላይ ማርያም ተወልዶ እኔ ማነው ክርክር እኔ የተከራከርኩ አንተ ስነግረኝ ይስሐቅ ስትለኝ እኮ አልተከራከርኩም። ማስረጃ ነው የራሴን ነው የምነግርህ። ማስረጃ ያለ ማስረጃ እናውራ፣ ዝም ብለን እንጨባበጥ እንደዚህ አይደለም። እንደነገርኩ በጣም ትንሽ ሰው ነኝ፣ አቅም የለኝም። አሁን እንደዚህ ማስረጃ አንተ አሁን ምናልባት ታውቃለህ፣ ስለ ብዙ ነገር አጥንተሃል።
እኔ ማምነውን ነው የምነግርህ። ገባህ አይደለ? እኔ ልከራከርም አይደል አንተ እኔ ላክልኝ፣ ግን መተህ ስትነግረኝ የኔን አድምጭኝ አልከኝ፣ አዳመጥኩ። የኔን ነው የምነግርህ። ደግሞ አቋረጥሽኝ ነው አሳስበው። በቃ የኔ ደግሞ አጭር ነው እና እማምነው ሰው የሚያምነውን የፈለገውን ማመን ይችላል። ገባህ? ብቻ በአጠቃላይ ስሜት ያደርገኛል። እኔ የድንግል ማርያም ልጅ አንተ ልክ እንደምትወደው አላህ ብለህ እንደምትጠራው የድንግል ማርያም ልጅ እወደዋለሁ። ገባህ አይደለ? አንተ ምናልባት የመጣው እኔ ወደ አንተ ለመሳብ ይሆናል። መንገድሽ ኃጢአት ነው ልትለኝ ይችላል። ተመችቶኛል። እኛም እንወደዋለን እኮ ዶሪ። አዎ ገባኝ እኮ አሁን አንተ የኔ መንገድ ልክ አይደለም እኮ አሁን እኮ ልንገርህ፣ አንተ አሁን እንደዚህ የአንቺ መንገድ ልክ አይደለም ልትለኝ እንደሆነ ስለማቅ ልክም ባይሆን ተመችቶኛል ልል ነው። እና በጣም ተመችቶኛል። በጣም 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 ተመቸኝ። አዎ ልክ ባይሆንም የኦርቶዶክስ የድንግል ማርያም ልጅ የሚሰጠኝ ፍቅር ተመችቶኛል። ገባ? እነ ገብርኤልን ይዤ አንድ እንደውም ብጋብዝ ደስ የሚለኝ ቆይ ሚዩት አርገናት ማለት ነው። እሺ ጃፍሪ ሚዩት ላይ ነሽ፣ ሚዩት ላይ ነሽ፣ ሚዩት ላይ ነሽ። አይ ኦርቶዶክስ። እሺ ለማንኛውም እዛ ቤት እንገናኛለን። እንግዲህ የታለሽ ኦርቶዶክስ? ከባድ ነው በእውነት እኮ ነው። እሺ እሺ አቡኪ ሰላም አለይኩም። እስቲ ቪዲዮ ስንት ገባ? ከባድ ነው በእውነቱ ከኦርቶዶክስ ጋር ማውራት ፋይናሊ። እሺ እስቲ ቪዲዮ ስንት ደረሰ? አሪፍ ቪዲዮ ለቅቄላችኋለሁ ዛሬ። what is going on ትላለህ። እሺ ክርስቲያን መግባት የሚፈልግ ሰው አለ? ክርስቲያን is there any Christian who wants to get in and to ask man not to come up? አቡኪ አለ ወይስ የለም? ሰላም አለይኩም። ወይ አለው በለኝ ወይ የለውም በለኝና አንዴ ኮስት ላይ ልሂድ። አቡኪ 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 አንድ ጊዜ በቃ አፉ በለኝ አንድ ጊዜ። እሺ አንዴ ኮስት ከዛ መለሳለሁ። ከዛ ትገባለህ እንዴ? ምንድን ነው ዛሬ? ኔትወርክ እምቢ አለኝ። እስቲ አንድ አራቡኪ ኮስት ልስራበት። ኦራይት እስቲ ደግሞ ሌላ ሰው እንፈልግ። እስቲ ሌላ ሰው እንፈልግ። وعلي ሊብራል ሊብራሊስት አቤት ኮኪ who is Koki? Is that the real Koki? Are you the real Koki? Oh. ኮኪ እንዴት ነሽ? ሰላም ነሽ? ነይ ግቢ። ዮ ታጁማ የኛው ዘመድ ነህ። እዚህ ካልሆነ ውይ እምቢ አለኝ እምብዬው አለኝ ትላለህ። ይሰማል ጋይስ? ይሰማል ለማውራው? የኛ ዘመድ ነሽ? እሺ ጥያቄ ያላችሁ ግቡ። ጥያቄ መጠየቅ የሚፈልግ ሰው በአጠቃላይ መግባት ይችላል። አቡኪንም አስገቡልኝ፣ በለጠንም እፈልገዋለሁ። እና በለጠ እስቲ ሰላም በለን።
እስቲ ግቡ። ጥያቄ ያላችሁ ሰዎች ሰላም አለይኩም። ኮኪ እንዴት ነሽ? አለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነሽ? እንዴት ነህ? አልሐምዱሊላህ ሁሉ ሰላም والله بخير። አካውንት የኛው ነው ወይስ ያኛው ነው? የሆነ ችግር ገጥሞት ነበር? አዎ ሁለቱም ይሄ ነው ተመቶ የነበረው። አሁን ተከፈተ። ለ3 ቀን በሳምንት 2 ግብር በል ግብር ማለት ነው። በሳምንት 3 ጊዜ የሚዘጋው እንደዛ በይው በቃ እንደዛ በይው። ምን ታረጋለሽ? ቪዲዮ እንሰራበታለን እንዴ ግዴታሽ ነው። ሰላም እንዴት ናችሁ? እንዴ የት ጓ ነው ሰላም የሚለኝ? በለጠ እንዴት ነህ? ደህና ነኝ። ደህና ነው ወይ? ይመስገን ደህና ነኝ። ሰላም ነው ወይ? ቪዲዮውን አይቼ ሁሉ ሰላም ነው ወይ? ክብር ለኢየሱስ ይሁን። ደህና ነኝ። ኢየሱስ ማን ያከበረው? ኢየሱስን ቆይ አሚር ቆይ ኢብሮ ቆይ ማን ነው ኢየሱስን ያከበረው? እንዴ ክብር የሰራኸውን ቪዲዮ አይቼ ነው እኮ። ቆይ መጀመሪያ ክብር ለኢየሱስ አልክ። ኢየሱስን ማን ያከበረው ይላል መጽሐፍ። ራሱ የከበረ አምላክ ነው። አከበረው አይልም? የከበረ አምላክ ነው። አረ ቆይ እንዴ ጥቅስ ልስጥ። ምን ሆነ ነው ማኔ? እንዴ ምን ሆነ ነው? ጭራሽ ምን ሆነ ነው? ስንት ላይ መሰለ ሐዋርያት ሥራ ላይ የተጠቀሰውን ጥቅስ ነው ለሸውደኝ። ኢየሱስን ያከበረው ጭራሽ አምላክ ነው እያለ እየተናገረ ምን ሆነ ነው? ወይ ላውጣላ እንዴ? እስከዛ ቪዲዮ ላይ ዓለም ሳይፈጠር በነበረ ክብር ይላል። ማን ያከበረው? ሳሚ ናሽ ነው ሳሚ ይመች። ሳሚ በቃ አንተ በለጠ እኮ ያንተ ልጅ ነህ ሳሚ። ቆይ እኔ አይቼ ስለገባ አንተ ትገባለህ ሳሚ። ትንሽ ብቻ አውርቼ እወጣለሁ ሳሚ። 1-2 ደቂቃ እሺ ታወራለህ ሳሚ። በቃ እሺ ተውለት አንድ ጊዜ። እሺ ቪዲዮ ላይ ነው አንተ ማውራት የፈለግከው እኮ። ቪዲዮ ላይ አንተ በምን ኮንቴክስት ተረድተው ነው? እኔ በምንም ልረዳው። አንተ ኢየሱስን ለመውደድ የኢየሱስ ደቀ መዝሙር ለመሆን እናትና አባትን መጥላት አለብህ፣ ራስን መጥላት አለብህ። አምላክን ለመከተል እግዚአብሔርን ለመከተል ምድራዊ የሆነ ነገር ሁሉ አብልጠህ የምትወደውን ነገር እወደዋለሁ። ቆይ አስጨርሰኝ። ቆይ እኩል አታውራ አሚር። እወደዋለሁ ምድራዊ የሆነውን ነገር ሁሉ ጥለህ አምላክን ትከተላለህ። እግዚአብሔር ሰው ለሁለት ነገር ባሪያ ሊሆን አይገባም። ለሁለት ነገር ሊገዛ አይገባም። አንዱን ሊተው አንዱን ሊመርጥ ግዴታ ነው። እኔ እግዚአብሔርን የሚወድ ሁሉ ሌላውን ሁሉ መተው አለበት። እሺ አቡኪ ቆይ የአቡኪን ያዝልኝ አንዴ። እሺ ቆይ አንዴ ይታያል። አንዴና ምናንብበው እንደው እና ቆይ አንዴ ከአንተ በፊት ምን እንደሚለው የአብርሃምና የይስሐቅ የያዕቆብ አምላክ ከዛስ የአባቶቻችን አምላክ እናንተ ማነው አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ኢየሱስ ክርስቶስን ብላቴናውን ኢየሱስን አከበረው አለ። ማን ያከበረው? ማን ነው ያከበረው? ዱድ አብ። በቃ ታዲያ ኢየሱስ የተከበረ ምናምን አትበላ። በቃ እናመሰግናለን። አሁን ወደ ቁም ነገር እንመለስ። በቃ አሁን እኮ ጨረስን። ተረጋጋ። አሁን ወደዚህኛው እንመለስ። አንተ ሐሳብ ነገር አክቹዋሊ እንትን ነው ማለት አንተን መቀበል ግዴታ የለብህም። እኔም አንተን ቀን ሙሉ ሳስረዳ የመዋል ግዴታ የለብኝም። ስለዚህ አንተ በተረዳበት ተረዳ፣ እኔም በምቀበልበት እቀበላለሁ። እሺ ወደዚህኛው እንመለስ። አሁን በቃ ይሄን እኮ አየን እኮ አባልከን፣ እናመሰግናለን፣ ጨረስን። አሁን ወደዚህኛው እንመለስ። እዚህኛው ላይ አንተ ኢየሱስን ለመውደድ ራስን መጥላት አለብህ? እናትና አባትህን ልጆችን መጥላት አለብህ ወይስ የበለጠ ኢየሱስን ነው መውደድ ያለብህ? አዎ እኔ የሚወደኝ ቢኖር ራሱን ይካድ ይላል መጽሐፍ ቅዱስ። ብራዘር የጠየቅኩህ መልስ። ኢየሱስን የበለጠ ትወደዋለህ ነው ወይስ ኢየሱስን የሚወደኝ ቢኖር
አዎ ኢየሱስን ለመከተል እኔ ራሴን ትቼ ቤተሰቤን፣ ስራዬን፣ ሁሉ ነገርን ትቼ እከተለዋለሁ። መተው አይደለም መጥላት ነው ያልኩ ብራዘር። መጥላት ጥላቻ ተቃይ ጥላቻ። እሺ መጥላት ኦኬ። መጥላት ይላል ራሱን ይጥላ ማለት እኮ ምንድነው? አይዳ ምንም ማለት ምናምን ብላ አታመቻቸው። ይጥላ ነው የሚለው በቃ። አዎ ይጥላ በቃ ማለት እንደዛ ነው። እኔ አሁን ለአንተ በነገርኩ መንገድ ነው የተረዳሁት። በቃ ስለዚህ አሁን ኢየሱስ እግዚአብሔርን መውደድ አለበት። እግዚአብሔርን መውደድ አለበት እኮ። እሱን ለመውደድ አንተ እናትህን ትጠላለህ? አዎ እናቴን፣ ቤተሰቤን፣ ሁሉ ነገር እጠላለሁ። በጣም እናመሰግናለን። ሰው ክርስትና ጥላቻ ያስተምራል ስንል በትክክል ነው። አመሰግናለሁ። አሁን ከሳሚ ጋር እንቀጥል። በቃ ጥላቻ አይደለም። አንተ ይኸው እኮ አልክ እኮ በቃ ነገርኩህ። በቃ እኮ ተመለሰልን። እኔ ተመለሰልኝ ነገርኩህ። በቃ ተመለሰልኝ። ነገርከኝ እኮ አባቢ ተረዳ እኮ መብት ነው። አንተ ተመለሰልኝ ማለት መብት ነው። አንተ እቺን ወርድ ብቻ ፈልገህ አይደለም። የሚወደኝ ቢኖር ራሱን ይካድ ይላል። እኔ አሁን ከሚስቴና ለምን ራሴን እክዳለሁ ብራዘር? በማንኛውም አንግል ማለት ነው። ለምን ራሴን እክዳለሁ እንዴ? ለምንስ እጠላለሁ? ራሴንም መካድ የለብኝም፣ ራሴንም መጥላት የለብኝም። የማደርገው ምንድነው? አምላኬን መውደድ ነው በቃ። ራሴንም ወድጄ አምላኬንም ወዳለሁ። አምላኬን ወዳለሁ። እንደዛ ነው እንጂ አሁን በብዙ ነገር ተቆጥቤ በቃ ስለዚህ እናንተ ግን በቃ እኮ ተመቸኝ። በቃ አሁን እናንተ ጋር ጥላቻ ያስተምራል ከኢየሱስ ጥላቻ እንደሚያስተምር ከእናትም ከአባትም ከሚስትም ከሁሉ ነገር ይበልጣል። ስለዚህ ሁሉ ነገር አስበልጬ ከሁሉ በላይ የሚበልጥብኝን ይዛለሁ። ኢየሱስ ይበልጥብኛል። እኔ ኢየሱስ አይበልጥብህም እንኳን አላልኩም። ኢየሱስ አይበልጥብህም አላልኩም። ኢየሱስ ሊበልጥ ይችላል። መብለጡ ሳይሆን ኢየሱስ ጥላቻን አስተምሮ ነው የበለጠብህ ነው። እናመሰግናለን። ይችላል አይደለም? ይበልጣል ነው። 4 ነጥብ ይችላል ነው። እሺ በቃ እናመሰግናለን። መልሰልናል። ጥላቻን አስተምሮ ወደኸዋል። በቃ እናመሰግናለን። አሁን ወደ ሳሚ እንለፍ። ወይ ሚውት አድርግልኝ አንዴ እባክህ፣ ሚውት አድርግልን። እሺ አሁን እንግዲህ እንዳያችሁት በክርስትና ጀማው አንድ ሰው የኢየሱስ ክርስቶስ ደቀ መዝሙር መሆን ከፈለገ የሚጠላቸው ወደ 5 አካላት አሉ። ለምሮ ማላብራራ ኢብሮ አንድ እሺ ተረጋጉ። ቆይ አንድ ጊዜ የኔ መጽሐፍ እኮ አይደለም እያነበብኩ ያለሁት፣ መጽሐፋችሁን ነው እያነበብኩ ያለሁት። መጥላት ያለባችሁ አካላቶችን እየነገርኳችሁ ነው። አሁን ጥላቻ አሁን እንደዛ ጥላቻ ነው እያወራ ያለው። እሱን ላንብበው። ሉቃስ ወንጌል ላንብበው። ጥቅሱን ኧረ ሞዴሬተር ቤታችን እንዴት ነው እንዴ? ላንብብበት አንዴ። ወራጅ እንዴ! ኧረ ቆይ በቤታችንም እንዴት ነው? ወይና ካለውበትን ቤት አስወጣኝ። ለሱ ነው የቀረ። ሉቃስ ወንጌል ምዕራፍ 10 ቁጥር 26 ላይ ማንም ወደ እኔ የሚመጣ ቢኖር ቁጠሩልኝ፣ አባቱን 1 እናቱን 2 ሚስቱን 3 ልጆቹን 4 ወንድሞቹን 5 እህቶቹን 6 የራሱን ሕይወትስ እንኳን ሳይቀር ቢወድ ኖ እንዴ ምን ሆነ ነው ባይጠላ፣ እነዚህን ሁሉ ባይጠላ። ስለዚህ የመጀመሪያው ራስን ስትጠላ የምታደርገው ነገር በረኪና ነው። በረኪና ብዙ ራስን ማጥፋት እንደ ድሮ አይደለም፣ ትቷል። ስለዚህ አሁን የሆነ ምናልባት ከፎቅ ላይ ራስን ከወረወርክ ወይ ደግሞ ሜይ ቢ ምናልባት የሆነ ነገር ብቻ አላቅም እንግዲህ ገመድ ምናምን ካለ እሱ ገመድ እንኳን መበጠስ ጀምሯል። ለማንኛውም ማለት ነው ያው ኢየሱስን ለመውደድ የምታደርገው ብቸኛው ነገር ካለ ምንድን ነው? ያው ራስን መጥላት ነው ማለት ነው። እናመሰግናለን። እሺ አሁን ወደ ሳሚ እንሂድ። ሳሚሻለ አንድ ጥያቄ ወይ ሳሚሻ፣ አሁን ኢየሱስ ክርስቶስ አምላክ ነው ወይስ አይደለም? በትክክል አምላክ ነው። ስለሱ መጣበታለሁ። አንዴ ነብዩ መሐመድ ምን ያላል መሰለህ? እኔ ከነፍሱ አብልጦ የማይወደኝ ቢኖር ሙስሊም አይደለም ይላል። ይላል አይልም? ትክክል እንዴ? ለምን እንወዳቸዋለን? ከነፍሴ አስበልጦ መውደድ አንተ አስበልጦ ነው የሚል
ትክክል ነህ። ከነፍሴ ያስበልጬ መውደድ ማለትና ነፍሴ መጥላት ይገናኛል ማለት ምን? ነፍስህንና ነብዩ መሐመድ ቢወዳደሩብህ እስቲ ነብዩ እኔ ቆይ አንድ ራስህን ጥላ የሚል አምጣልኝ። ራስህን ጥላ የሚል አምጣልኝ። ወይ ነብዩ መሐመድ ወይ ደግሞ አንተ ሲኦል ትገባላችሁ ብትባሉ አንተ ልትገባ ነው ወይም ነብዩ መሐመድ ሊገባ ነው ቢባል አረ እኔ እገባለሁ የምትል ነህ። ያ ማለት ራስህን ጥላ ማለት ነብዩ ራስህን ካድክ ማለት ነው። እኔ የዚህ ትርጉም አረ እባክህ አንተ ሰውዬ እንዴ ምን ሆነ ነው ማይሆነ? ዝም ብለህ ከኪስህ እንዲያወጣ ታውራ። ጥቅስ አውጣ። ጥቅስ እንደኛ ጥቅስ አውጣ። ጥቅስ አውጣና እንደዛ አይልም። አዎ እኛማ ነብዩን እንወዳቸዋለን ከራሳችን በላይ። ነብዩን ከራሳችን በላይ እንወዳለን ማለት ቆይ አንድ ቆይ ራሳችንን እንጠላለን ማለት ነው? አንጠላም። ክርስቶስ ግን ምንድነው ያለው? ራሳችሁን ጥሉ፣ ከፎቅ ላይ ወርውሩ፣ በገመድ ታነቁ። ይሄንን ያለው። ኧረ አይልም እንደዛ ተው እባክህ። ራስን መጥላት ምን ማለት ነው? እሺ ምን ማለት ነው? እንደዛ አይልም። ምን ማለት ነው? ራስን የሚወድ ቢኖር ራሱን ይካድ ማለት መሰለህ? ይካድ ይጥላ ነው የሚለው። ይጥላ ራስን ጥላ አይደለም። ይጥላ ራስን ይካድ። ራስን መካድ ምን መሰለህ? ራስን መካድ መጀመሪያ ጥቅሱ ይነበብ። ብራዘር ምን ሆነ ነው? ምን ይላል? እስቲ አንብበው። አረ መለስ አድርገው። ያስረጽ ነው መለስ አድርገው። ትንሽ አይኔ ላይ አስተናል 1954 ወደ እኔ የሚመጣ ቢኖር አባትና እናቱን ልጆቹን ወንድሞቹን እህቶቹን ራሱን ባይኖር ባይጠላ ደቀ መዝሙር ሊሆን አይችልም። ለምን እንደዚህ እንዳለ ከኋላ ለምን ምናምን በኋላ ትመጣለህ። ቆይ ከኋላ መልስ አንብበዋ። ከኋላ መልሰን እና አንዱ ምን አለው መሰለህ? አባቴ ከበር እስክመጣ ጠብቀኝ ተከተለኝ ስላለው አባቴ ከበር እስክመጣ ምናምን ይለዋል ማለት ነው። ሀሚሻ ባይጠላ ይላል አይደል? በቃ እናመሰግናለን። ስለዚህ ጥላቻን አስተምሮናል። እናመሰግናለን። አሁን ኢየሱስ ክርስቶስ የጥላቻን ያስተማረው አምላክ ነው ወይስ አይደለም? ንገረኝ። እንደዛ ብያለሁ። ምንም ማለት ጥላቻን አይደለም ያስተማረው። ትርጉሙ ለምን እንደሆነ ወቅ አባት ግን ጥላቻ ብሏል አለ። ስለ ጥላቻ አውርቷል እዚህ ጋር ባይጠላ ብሏል። ለምን አንተ እንደው በመድኃኒዓለም አሁን አንተ እንደው ስለ ትልቅ ነብይ ስለ ኢሳ ራሱ እንኳን እንደዚህ ብለህ ማውራት ስለ አንድ ግለሰብ ራሱ እንደዚህ ከራስህ ማውራት እኔ ነኝ ያልኩት። እኔ ነኝ ያልኩት። ምን እየተረጎምክ ያለው ይሄ የራሱን ባይጠላ አይደል እንደሚለው እኔ ነኝ ያልኩት እንዴ? ለምንድን ነው እንደዛ ያለ? ለምንድን ነው እንደዛ? በቃ እኔ ለምንም ይበል በቃ ጥላቻን አስተምሯል እዚህ ጋር። ይሄ ጥላቻ ትክክል ነው ወይ እየጠየቅኩኝ ነው። ጥያቄ ደግሞ መልስ ይኖረዋል። ስለዚህ አሁን በቃ እሱን መጥላት ስላለበት ነው ብለህ ነግረኛል። ስለዚህ ለምን እንደሆነ ሳታውቅ ደግሞ ጀጅ ማድረግ ትንሽ ይከብዳል። ስለዚህ ለምን እንደሆነ አሁን ማስተማር ለምን እንደሆነ ማወቅ አለብህ። ቪዲዮ ነው የሰራሁት። ይሄ የቪዲዮ ሰዓት አይደለም ሳሚ። በቪዲዮ መመለስ ትችላላችሁ ማንኛቸውም። አሁን ክርስቶስ አምላክ ነው ወይስ አይደለም? በሚገባ አምላክ ነው። የነብዩ መሐመድ የአላህም አምላክ ነው። በነገራችን ላይ ማስረጃ አምጣሽ። ማስረጃ ትልቁ ላይ ማስረጃ እንዴ እናታለ ያው ትልቁ ላይ ነው። ማስረጃ ክፈት። ለተናገርከው ነገር እንዲህ ብለህ ትቀራለህ። ማስረጃ አተ ማለት ነው። እንደዚህ አምላክ እንደሆነ ነው። ኖ የአላህ አምላክና የነብዩ መሐመድ አምላክ ነው ላልከው ማስረጃ አምጣ። እንዲህ ብለህ ትቀራለህ። ይታያል። እንዲህ እንዳለ ትቀራለህ። አከፍትም ማስረጃ ክፈት። ኧረ ከፍትልሃለሁ እባክህ ክፈት። ዮሐንስ ራእይ ምዕራፍ 1 ቁጥር 7 ክፈተው። አባት የነብዩ መሐመድ እና የአላህ አምላክ ነው ያልከውን ክፈተው አንዴ መጀመሪያ። እሱ የለኝም ካልክ ደግሞ ወደዛኛው እንሄዳለን። ቀጥል። ኦኬ። ለዚህ የነብዩ መሐመድ የሁሉም ምክንያት ምዕራፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አለልህ። ሁሉም በእርሱ ተፈጠረ። አረ ብራዘር ቆይ ነብዩ መሐመድ እና አላህን ፈጥሯል ብለኸኛል። ስለዚህ ማስረጃ ስለሆነ አላህ ስትል ሁሉም በእርሱ ተፈጠረ። ቆይ ብራዘር አላህ ስትል ከእንትን ላይ ያለውን ነው የምትለኝ? ዘፍጥረት 1:1 ላይ እንዲህ ይላል ፊል በድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። በመጀመሪያ አላህ ሰማይና ምድርን ፈጠረ ይላል ዘፍጥረት 1:1 ላይ በአረብኛ ባይብል። አላህ የምትለው የኛውን ከሆነ ትክክል ነህ። እሺ አብኪ ማውራት ፈልገህ ከሆነ አውራ። ዋፎንና የሆነ ውይይታችሁ ደስ ስላለኝ ምናልባት ግን ሳሚ የተናገረው ነገር ላይ አንድ ብቻ ነገር ልበልና ኢንሻአላህ ትቀጥላላችሁ። ሳሚ ዘፍጥረት ምንድን ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሁሉ በእርሱ ተፈጠረ ይላል አይደለ? ሳሚ አለ
ወይኔ እቺን ፓርት ቢያወራኝ በጣም ደስ ይለኝ ነበር። እንዲህ ብሎ ቀረ። ሲጀመር ማስረጃ የጠየቀው ሰዓት ነው ችግር የተፈጠረው። አይ ምናልባት ከተመለሰ አንድ ነገር ልጠይቀው ፈልጋለሁ፣ ካልሆነ ቀጥሉ። ኧረ በተአምር አይቀጥልም እርግጠኝነት አውቂ። እስቲ ለማንኛውም ሳሚ አለ ተመልሰሃል? ከተመለስክ አውራው እንዲ፣ ካልተመለስክ ያው ይሄዳል ማለት ነው። እንዲህ ብለህ ቀርታል። እሺ በለጠ ኢየሱስ አምላክ ነው። በልዬ ሪፖርት እንዳታረግ እሺ። ሪፖርት እያረክ ነበር አወረድኩ። እሺ በጌታ በኢየሱስ እኔ ማላውቀውን ነገር አትጠይቅ። አንተን አትበል። ሪፖርት መንፈስ የተወጋዩን የሚደረግም አላውቅም። መንፈስ የተወጋዩን አላውቅም አልኩህ። ንገረኝ። እሺ ኢየሱስ አምላክ ነው። አታላግጥ። እያላገጥክ ነው። እንዴት መንፈስ የተወጋዩን ማለት ማላገጥ? መንፈስ የተወጋዩን ማለት ማላገጥ ነው። በማታምንበት ነገር አሁን እንትን ስትል እኮ እንደዛ የአንተን መንፈስ እኔ አልቀበለውም። አሁን አንተ አረ ወይኔ ምንድን ነው? እኔ እኮ ይህ ልጅ ባል አረ አሁን እሺ ወስዶና አንተ ቆይ ፊዳ የመጀመሪያውን እንደምድም እንጂ በቃ እሺ ሚዩት አድርግና ተቀመጥ። ሌላ ክርስቲያን ካለ ግቡ። ጥያቄ ያላችሁ ክርስቲያኖች፣ ጥያቄ ያላችሁ ምንም በለጠ በቃ እየተበላሸ ነው። አንተ ምንም ጥያቄ ክርስቲያንም ሙስሊምም ጥያቄ ያለው ካለ መግባት ይችላል። ክርስቲያንም ሙስሊም አላየሁትም። አጓጉኝ ወላሂ። ምን አይነት ቪዲዮ ቢሆን ነው? እስቲ ቼክ አድርገህ ገብቼ ሊወስድ አይደለም። አሁን እሱ እንትን ያለው ይኸውልህ፣ አሁን ጌታ ኢየሱስ ሲጠይቁት ምን አሉ? እኛ ሁሉን ጥለን ተከተልን፣ ትርፋችን ምንድን ነው አለ ብለው ጠየቁት ጌታ ኢየሱስን። በምድር አለ 100 እጥፍ፣ በሰማይ የዘላለም ሕይወት አለ። ይሄ ነገር የሚሆነው ለምንድን ነው? ሁሉን ጥለው ስራቸውን፣ ቤታቸውን፣ ልጆቻ ትዳራቸውን ሁሉ ጥለው ስለተከተሉት። እየሰማ አንተ ፊዳካ ብለህ ጉልበቴም ህይወቴም ቤተሰቤም ሁሉ ነገሬ ለእርሱ መስዋዕት ይሁን ብለህ ያንን መስዋዕት የምታቀርበውን ያህል ጌታ ኢየሱስ ደግሞ ማለት ነው ልክ በዛው ልክ ሁሉን ትቶ የሚወደውን ትቶ የተከተለኝ የሚወደኝ ቢኖር ያንን ይከተል አለ። በቃ ይሄ እኮ ቀላል ነገር እኮ ነው። አንተ እንደ ትልቅ ጥያቄ ይዘው የመጣው ሁሉም ትክክል ነህ፣ ግን በጣም አዝናለሁ። ጥሉ አይልም። ቀጥል አውኪ። እሺ ቀጥል። አይ በለጠ 100 እጥፍ ስትል የሰማው መሰለኝ ብያለሁ። ኦኬ ሚስቱን ለተወ 100 እጥፍ ሚስት ይሰጠዋል? እንደዛ አይደለም፣ እንደዛ አይደለም። እኔ እኮ ወደ ጻውት እንደምትሄዱ እኮ ነው የሚገባኝ። እሺ 100 እጥፍ ምንድን ነው? አሁን እኔ ወዲያው ልከተል ነበረ ሁሉን ጥዬ ማለት ነው። 100 እጥፍ ያልክ መስለኝ። በምድር ለምሳሌ በሀብት በጸጋ በባለጠግነት በብዙ ነገር ማለት በብዙ ነገር ይባረካል። ለምሳሌ ሚስት ማለት ምን ማለት ነበር አይደል እኮ? ሚስት ማለትስ ምን ማለት ነው? ሳይ ሚስቱን የተወ 100 እጥፍ ከተሰጠው ምን ማለት ነው? 100 እጥፍ ምንድን ነው? ሚስት ማለት እንግዲህ ጥሬ ቃሉን ነው ፍቺውን የፈለከው? ኧረ ጥሪቃ የለም ኢትዮጵያ ላይ ምን ሆነ ነው? ሚስት ማለት ምን ማለት ነው? ታዲያ ሚስት ማለት ምን ማለት ነው ትለኛለህ? አቡኪ ሚሚትሪታ ሰሰተለስ ጥያቄ እንደ ትልቅ እንደ ይሹ አታርጉት። ተማ የሆነ አይቼ ማለት ነው ሴቶች እንዳይወዱብኝ ደግሞ ሚሚትሚታ ሰሰተለስ ትኖራለህ ይላል አንደኛው። እንደዛ ነው የምትቀበሉት? አረ ላላ ብለሽ አሁን ወደ መጽሐፍ ቅዱስ መጽሐፈ ሲራክ ላይ ነው። እሺ ምን አልክ? ኢየሱስ አምላክ ነው። ኢየሱስ አምላክ ኢየሱስ አምላክ ነው። የቱ ጋር ነው አምላክ የሆነው? እስቲ ያሳኝ እስቲ እባክህ። ግለጽ። መጽሐፍ ቅዱስን አውጣ። አንደኛ ዮሐንስ 5:20 አውጣዋ እኮ ላንብብልህ እኮ አሁን መጽሐፍ ቅዱስ ላውጣ። አውጣና እናንብበው። እኔ አሁን በዚህ መጽሐፍ ቅዱስ እዚህ ስልኬ ላይ ካወጣው እኔ እሞጣለሁ።
የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። አብራራሻውን ከዛ ትጠይቃለህ። እውነተኛ ምን እሱ እውነተኛ አምላክ ነው ይላል። አብራራ። እኔን አጠይቀኝ እንዴ? አብራራ። አምላክ በቃ ያነበብከው ምንም ማብራራት አይፈልግም። እውነተኛ አምላክ አሁን ማብራራት አይጠይቅም። በቃ እኔ ደግሞ ጥያቄ አለኝ። እሺ ጥያቄ ልጠይቅህ። እሺ ጥያቄው ምንድነው የሚለው መሰለህ? የእግዚአብሔር ልጅ እንደመጣ ይላል አይደለ? አይደል ብራዘር? የእግዚአብሔር ልጅ ነው የመጣው ወይስ እግዚአብሔር ነው የመጣው? የእግዚአብሔር ልጅ እግዚአብሔር መጥቷል። ቃል ስጋ ሆነ። ዮሐንስ አንድ ላይ ቃል ስጋ ሆነ፣ ቃልም እግዚአብሔር አዳምጥ፣ ቃልም እግዚአብሔር ነበረ ስለሚል ቃል ራሱ እግዚአብሔር ስለነበር፣ ቃልም ስጋ ሆነ ስለሚል ያ ቃል ስጋ ስለሆነ ስንት እግዚአብሔር ነው ያለው? ስንት እግዚአብሔር ነው ያለው? አንዱ እግዚአብሔር ኢየሱስን አመጣው። በሶስት አካል ተገለጠ። የቱ ጋር ነው በሶስት አካል ተገለጠ የሚለው? ዮሐንስ ሲያጠምቅ በእሱ ደስ የሚለኝ የምወደው ልጄ ይህ ነው እሱን ስሙት አለ እኮ። እሱ ስሙት የተባለው የባህሪ አምላክ ነው ይላል ከሰማይ። እሱን ስሙት ያለው የባህሪ አምላክ ነው። እንደዛ ነዋ። ምን ማለት ነው? እንዴት ነህ? ሰላም ነው በለጠ? ደህና ነህ? ተባብለን ተጨባብጠን ነው የምንተማመነው ወይስ በማስረጃ ነው? በማስረጃ ነዋ። እሺ ማስረጃ አስተኝ። ምን አለ? ዮሐንስ እኮ መሰከረ። ምን ብሎ መሰከረ? ከኔ በፊት የነበረ የዓለምን ኃጢአት የሚያስተስር የእግዚአብሔር በግ። በምንድን ነው የነበረው? ሁሉን የሚናገርለት የነበረው እሱ ነበር። ዮሐንስ ይናገር። በምንድን ነው የነበረው? እኔ ላንስ፣ እሱ ሊልቅ ይገባል። ችግር የለውም። በምንድን ነው የነበረው? እየተቆራረጥክ ነው። እሺ እኔ ነኝ የምቆራረጠው? ለእኔ ብቻ ነው ለሁላችንም ነው? እሺ አንተ ነህ በለጠ። የቱ ጋር ነው ኢየሱስ? በምንድን ነው የነበረው? ቀጥል። በምንድን ነው የነበረው ኢየሱስ? ማለት ነበረ አልከኝ። እኔ ምን አገባኝ ስለነበረ? በመለኮት ነው የነበረው ወይስ በተስፋ ነው የነበረው ኢየሱስ? ጥያቄ ክሊር አድርገው። አንተ ጥያቄን እየተጠናቀቅ ነው እየጠየቅ ያለው። ከኔ በፊት የነበረ አልከኝ። እኔ ምን አገባኝ? በእድሜ ይሁን ከፈለገ በተስፋ ይሁን ከፈለገ በመለኮት ማስረጃ በመለኮት አመሰግናለሁ። ማስረጃ በመለኮት ነበረ የሚል ማስረጃ። አባት ሆይ ማስረጃ። አባት ሆይ ቀድሞ በነበረኝ ክብር አክብረኝ ብሏል። ቀድሞ የነበረው ክብር የመለኮት ክብር ነው ወይስ የራሱ ክብር? በደንብ አንዴ የመለኮት ክብር ነው የሚለው በደንብ ቀድሞ የነበረው ክብር። ፊልጵስዩስ 2:9 ምን ይላል? ፊልጵስዩስ 2:9 አንብብ። አውጣ። ፊልጵስዩስ 2:9 ነው 6 ነው? 2:6 አውጣው። እሺ ምን አለ? እሱም በአምላክ መልክ ሲኖር ሳለ ከአምላክ ጋር እሱም በአምላክ ልነግርህ እኮ ነው። እሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። እንደ መቀማት ግሪኩ መቀማት ነው የሚለው። እንደ መቀማት ጨርሰው። ግሪኩ መቀማት ነው የሚለው ግሪኩ። እኔ ይሻላል። ምንድን ነው የሚሻለው? የለም መርጠህ ብላ። የለም አንድ ጥቅስ የለም። ኢየሱስ አምላክ ማለት አየህ፣ ማንም ይኸውልህ ከፍጥረት ማለት ነው አንድ እሱ እንደመጣው የመጣ የለም።
ከፍጥረት እሱ እንደመጣ የለም። ሞትን የለም። ስማኝ፣ ሞትን ያደረገ የለም። አንተ ምንም አገባም። እሱ ነው ያንተ አምላክ እንደሆነ ማስረጃ አስተኝ ከዚህ ነገርኩህ። ከዚህ በላይ የለም እኮ። የቱኛው ነው እስቲ? የቱ? ሮሜ 9 ማለት 5:9ንም አንብብ። እሺ እናንብበው። 9:5 አዎ አባቶችም ለነሱ ናቸው ከነሱም ክርስቶስ በስጋ መጣ አለ። ክርስቶስን በስጋ ያመጣው ማለት ነው። ይሄ ነው የእምነታችን መሰረት። የእምነት መሰረት ክርስቶስ ኢየሱስ በስጋ እንደተገለጠ ማመን ነው። ቀጥል። አንተ በምንድን ነው የተገለጥከው? አንብብ። አንተ በምንድን ነው የተገለጥከው? እኔ ከአዳም ዘር ነኝ። እኔ ማለት ከእናት ከአባት ነው የተወለድኩት። አዎ ክርስቶስ ደግሞ ያለ አባት አባት የዘር አረጉ ማለት እና እኛ ምን አገባን? አባት ስለሌለው ክርስቶስ ያለ ወንድ ነው የተወለደው እና ምን አገባን? ያለ ወንድ አምላክ መሆኑን አስረዳኝ ያለ ምን አገባኝ? እኔ አምላክ መሆኑን አስረዳኝ። ቀጥል፣ አንብበዋ። ለምን አታነብም? እኔ የጠየቅኩህ መልስልኝ። ክርስቶስ አባቶችም ለነሱ ናቸው። አባቶችም ለነሱ ናቸው። አባቶች ማን ናቸው? እስራኤል ነው አይደል? የስ ከነሱም ክርስቶስ በስጋ መጣ አለ። ከማን ነው በስጋ የመጣው? ከማን ነው በስጋ የመጣው? ከእስራኤሎች። ከእስራኤል። በጣም ጥሩ። ማን ነው ያመጣው? እሺ ማን ነው ያመጣው? ማን ነው ያመጣው? በነብዩ ኢሳያስ እንደተጻፈ ማን ነው ያመጣው? አሁን በማርያም ማህፀን በኩል ቃል ስጋ ሆኖ መጣ። ማን ነው ያመጣው? ልጅ ይባላል። ማን ነው ያመጣው? አቡኪ ማውራ ከፈለክ ቀጥል። በማርያም ማህፀን በኩል ሲል እንደዚህ አይነት አገላለጽ ተጠቀም እና በሰው እሱ እኮ ይኸውልህ፣ አቡኪ ይሰማል? አቡኪ እና ከኤብሮ ጋር ቀጥልኝ። መሀል ማሟሟቅ ነው ስራዬ። ቀጥል። የቤቱ ህግ ነው። አስተላለፍ። ቀጥል፣ ችግር የለውም። አንተ ማን ነው? ኢብራሂም ወይ? ማን ያመጣው? ክርስቶስን በስጋ ያመጣው ማን ነው? ቆይ ክርስቶስን በስጋ ያመጣው ማን? ቆይ በአላህ ታምናለህ አይደል? አምናለሁ። አላህ በማንኛውም በምንም አይነት ሁኔታ መገለጥ ይችላል አይችልም? አይ በባህሪው በማይመጥነው ነገር አይገለጥም። እንደዚህ አይነት ባህሪም የለም። ሁሉን ማድረግ ይችላል አይችልም? ሁሉም ማድረግ ይችላል። ሁሉም መሆን የሚባል ባህሪ ግን የለውም። ሰው መሆን ይችላል አይደል? ሰው መሆን ይከለክለዋል? ሁሉም ሰው መሆን ለአላህ ጉድለት ነው። ምክንያቱም ሰው ቆይ ልነግርህ እኮ አላህ መሆን አይችልም ይችላል ነው። ይችላል አይችልም? እንደዚህ አይነት ጥያቄ ጠይቀኝ ነው። እንዲህ አይነት ጥያቄ ጠይቀኝ ነው። እሺ ጥሩ። እግዚአብሔር ሰይጣን መሆን ይችላል አይችልም? ጌታ ኢየሱስ እሱ ፍጡር ነው። አሁን እሱ የፈጠረውን ሰማኝ። እኔ አሁን ከነገርኩ ጋር ምንም ማች የማያደርግ ነገር አታምጣ። ሰው ሰይጣን ነው መሆን ይችላል አይችልም? ሰው ፍጡር ነው ወይስ አይደለም? ሰው ፍጡር ነው አይደለም? አሁን ሰይጣን ሰው ፍጡር ነው ወይስ አይደለም? የእጁ ስራ በቃ ሰይጣን ፍጡር ነው አይደለም? የእጁ ስራ ፍጡር ነው። ሰይጣን ፍጡር ነው ወይስ አይደለም? ሰይጣን በአምሳሉ አልተፈጠረማ። አልጠየቅኩም። ፍጡር ነው ወይስ አይደለም? ስለ አምሳል አላወራሁም። ሰይጣን ፍጡር ነው አይደለም? እሺ እግዚአብሔር ፈርዖንም መሆን ይችላል ወይስ አይችልም? ፈርዖን ማን ነው? ፈርዖን ነው። አንተ በጣም እንትን ነህ በጣም። እና ሰይጣን አምሳል ምናምን አልክ። ታዲያ ምን ልበል? እግዚአብሔር ፈርዖንም መሆን ይችላል ወይስ አይችልም? አይ መልሱ ሲከበቃ ማለት ከብደዋል ማለት ነው። አክቹአሊ አንተ ሁሉን የመቀበል ግዴታ የለብህም። እኔም ደግሞ አንተን ማለት ሳትረዳ ባይዘው ትሻላለህ፣ ከሌሎቹ ትሻላለህ ብዬ ነው ማለት እማወራ እኮ። በለጠ ቁም ነገር ይሄ ነው እምነቴ።
አዎ ይኸውልህ እኔ ላስረዳ። ለምሳሌ እኔ ላስረዳ ቁም ነገር አንተ ማለት ነው። አሁን ቆይ ኢብራሂም አንተ አሁን የምትችለው ምንድን ነው? ዝም ብሎ አሁን እኛውን ገስት ላይ ማለት የሆነ የሚሞዳሙዱትን ምናምን እየገባክ እንደዚህ ታየዋለሽ። ይሄ ቆለጡ የተቀጠቀጠ እንደዚህ የተገረዘ ምናምን እያልክ የሆነ ምንም የማያውቁትን ልጆች ላይፋቸው ሌላ ሙድ ውስጥ የገቡትን ሰዎች ማዳረቅ ነው የምታውቀው እንጂ ስፔሻል ማለት እንዲህ ቃል በቃል ሆነ ሲሪየስ ሆነ ማውራት አትችልም። ከአንተ ጋር እያወሩ አይደል? መጽሐፍን እኮ ነው ማነባቸው። ለማንኛውም ሚታርግ በቃ አንተ አሁን ምንም የምታውቀውም ነገር የለም የምታርፈውም ነገር የለም። ከሚያውቅ ሰው ጋር አውራ። እሺ የጌት ልጅ እንዴት ነህ? ሰላም ለይሁን ለሁላችሁ አለ። እንዴት ናችሁ? ሰላም ሰላም። ሰይጣን ይደፋ። ደህና ነን ሁሉ ሰላም። አሜን አሜን። እሺ ክርስቶስ አምላክ ነው። አዎ በሚገባ። የሚገርምህ ነገር አጠገብ ያለው ልጅ ማውራት ይፈልጋል ከአንተ ጋር በክርስቶስ አምላክነት። ማሂር አታወራ? ሰላም አለይኩም። አለይኩም ሰላም። እስቲ ቀጥል። እሺ ሁላችሁም ሰላም አለይኩም። እንዴት ናችሁ? የጌት ልጅ ሰላም ብያለሁ። ሰላም ብያችኋለሁ ሁላችሁ። ኢየሱስ ክርስቶስ ምድር ላይ ሲያስተምር አምላክነቱን አስተምሯል። አምላክነቱን እሱ ባስተምርም ሐዋርያ ጳውሎስ አስተምሮናል። ኢየሱስ ሳያስተምር ጳውሎስ በምን አወቀ? ተገልጦለት ነው? ኢየሱስ የራሱን አምላክነት ሊያስተምር ሳይሆን የመጣው የጠፋውን ሊያድን ነው የመጣው። የጠፋውን የሰው ልጅ ሊያድን ወደ ሐዋርያቱ አምላክ እንደሆነ በምን አወቁ? ገምተው እንዴት ነው ሊያውቁ የሚችሉት? ሐዋርያቱ ገምተው ሳይሆን በእግዚአብሔር በመንፈስ ቅዱስ ምክንያት በወረደው በጻፈው በመጽሐፍ ቅዱስ በተጻፈው በእግዚአብሔር ቃል አምነው መጽሐፍ ቅዱስን አንብበው ነው የኢየሱስን ክርስቶስ አምላክነት ያወቁት። እግዚአብሔር መንፈስ ቅዱስ ነግሯቸው አንደኛ ሁለተኛ ደግሞ ከሚያደርገው ነገር ማስረጃ እስቲ ምን መንፈስ ቅዱስ የኢየሱስን አምላክነት ለሐዋርያቱ እንደነገራቸው ማስረጃ እስቲ። ኢየሱስ ክርስቶስ አምላክ መሆኑን ማስረጃ ትፈልጋለህ ወይስ ሌላ እንትን ውስጥ ላይ እንግባ? ኢየሱስ አምላክ ነው ወይ ብለህ ጠይቀኛል። ከዛ አምላክ ነው ብያለሁ። እንዴ ኢየሱስ አምላክ ነው ወይ ሳይሆን ያልኩ ኢየሱስ ክርስቶስ አምላክነቱን አስተምሯል ወይ ስለ አላስተማረም አልከኝ። ከዛ በኋላ ሐዋርያቱ እንዲታወቁ ስለ መንፈስ ቅዱስ አስተነግሯቸዋል አልከኝ። ማስረጃ አስተምሯል። ልመለስና እሺ እሱም በኋላ ትነግረኛለህ። አሁን መንፈስ ቅዱስ ለሐዋርያቱ የኢየሱስን አምላክነት የነገረበትን ቦታ አስተኝ። መጽሐፍ ቅዱስ በመንፈስ እንደተጻፈ ታምናለህ? በመንፈስ ቅዱስ መሪነት እንደተጻፈ መንፈስ ቅዱስ ሐዋርያ ለሐዋርያቱ የኢየሱስን አምላክነት ያስተማረበት እሱን አዎ አውቃለሁ ካልክ እመልስልሃለሁ። መታከውን አዎ በል፣ ማታከውን አላውቅም በል። እሱን አዎ ወይ አይደለም ካል መጽሐፍ ቅዱስ የግለሰቦች ጽሑፍ ነው። አሁን ስለሱ መጽሐፍ አይደለም፣ ስለ ግለሰቦች መጽሐፍ ሳይሆን ያወራው። መጽሐፍ ቅዱስ በግለሰብ ነው የተጻፈው፣ በመንፈስ ቅዱስ መሪነት አይደለም። እኔ ስለሱ አልጠየቅኩም፣ ርዕሴም አይደለም። ሐዋርያቱ የኢየሱስን አምላክነት መንፈስ ቅዱስ መጥቶ እንዳስተማራቸው ማስረጃ አስጠኝ እባክህን። ኦኬ እኔ የምልህ እኔ ማምነው መንፈስ ቅዱስ ለሐዋርያዎቹ የነገረው እንዴት ነው ካልክ ማስረጃ የምሰጥህ አሁን ለምትጠይቀው ጥያቄ ማስረጃ የምሰጥህ መንፈስ ቅዱስ ነግሯቸው መጽሐፍ ቅዱስ ነው የጻፉት። ከመንፈስ ቅዱስ ጥሪ ወይም ከመንፈስ ቅዱስ ድምጽ ሰምተውና የጻፉት እና ለዛ ማስረጃ ምን የሚለው ለሐዋርያቱ መንፈስ ቅዱስ እንዳስተማራቸው ማሊልክ ነው። ማስረጃ አያስፈልግም እኮ ማስረጃ። እሱን የምትፈልግ ከሆነ ማለት ዝም ብለን እንቀበል። እሱ ርዕስ ስላልሆነ በሱ አይነት አንግል ቲንክ አላረኩኝም። በሱ እጠየቃለሁ ብዬ ማለት ይሄ
ብሪፍ የታወቀ ጉዳይ ስለሆነ አይ ምንም የሚታወቀ ጉዳይ አይደለም። መንፈስ ቅዱስ አንድም ቦታ መጥቶ ሐዋርያቱን አላስተማረም። እሺ እሱን ተው፣ ችግር የለውም። አሁን ቅድም ኢየሱስ አምላክነቱን አስተምሯል ብለኸኛል። ለሱ ማስረዳት ትንሽ ኦኬ። ሙሉ ዮሐንስ የሚናገረው አንዳንድ ቦታ ስለ ታሪክ ስለ ታምራት ያወራል እንጂ የክርስቶስ ትምህርት ነው የሚናገረውና ዮሐንስ ወንጌል ምዕራፍ 8 ማለት 14ን እንክፈትና እንየው። ምዕራፍ 14 ቁጥር ስንት? ከአንድም ጀምረን እናንብበው። ነጥብህን ንገረኝና ከዛ በኋላ ትቀጥላለህ። ልባቸው አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በእግዚአብሔርም በእኔም እመኑ ማለት ማን ነው? የትኛው ነብይ ነው በእኔ እመኑ ያለው ነብይ? ለምሳሌ በእግዚአብሔርም ኢየሱስ በእኔ እመኑ ማለት ያስተካከለ ነው ማለት ነው። ከእግዚአብሔር ጋር ራሱን እኩል እያደረገ ነው ማለት ነው። ገብቷል? በእኔ እመኑ ማለቱ አምላክ ያደርገዋል። አዎ በእኔ እመኑ ማለቱ አምላክ ያደርገዋል። በእግዚአብሔር እመኑ በእኔም ደግሞ እመኑ በማለቱ ከእግዚአብሔር ጋር ራሱን እያስተካከለ ኮምፔር እያደረገ ነው። በነብይነቱ አይልም። በነብይነቱ አይደለም የሚለው በእግዚአብሔር እመኑ ሲል በኢየሱስ በእኔ እመኑ ይላል አይደለ? ኦኬ። በእግዚአብሔር እመኑ ሲል መልእክተኛ ሆነ እመን ነው እያለ ያለው ወይስ እንዴት ነው? እመን በእግዚአብሔር የምታምነው በእግዚአብሔር እመን ያለው ይህ ቃል እግዚአብሔር መልእክተኛ እንደሆነ እመን እያለ ነው ወይስ አምላክ እንደሆነ እመን እያለ ነው? ስለ እግዚአብሔር ሌላ ነው፣ ስለ ኢየሱስ ሌላ ነው። ለምን ታገናኘዋለህ? ሁለቱም አይገናኝም እኮ በተመሳሳይ ቃላት ነው። በእግዚአብሔርም እመኑ በእኔም ደግሞ እመኑ ያለው ለዳዊትና ለእግዚአብሔር አንድ ላይ ተሰግዶላቸዋል አይደል? እኔ ወደ ሌላ አትውሰደኛ። ይሄንን ጨርሰን ከዛ ወደ ሌላ እንሄዳለን። ይሄንን ጨርሰውና ከዛ ወደ ሌላ ይሄን እያስረዳው ነው እኮ ወደ ሌላ እየሄድኩ አይደል? ማስረዳት አይጠበቅብንም። ሐሳቡን አንተ ሌላ ቃላት ጨምሯል እዚህ ጋር። አንተ ምን መሰለህ? ይሄ ሐሳቡ አልገባህም። ሐሳቡን ላስረዳህ። ገብቶኛል። ችግር የለውም። ለዳዊትና ጉባኤው ሁሉ ለዳዊት ለንጉሱ ለዳዊትና ለእግዚአብሔር ሰገዱ ይላል። ለእግዚአብሔር ሰገዱ ማለት ነው ማለት ነው የአምልኮ ነው፣ የጸጋ ስግደት ነው። ወደ ስግደት እንሄዳለን አባቴ ወንድሜ፣ ወደ ስግደት ከመሄዳችን በፊት ወደ ስግደት ከመሄዳችን በፊት ከዚህ ጋር ላገናኝልህ ነው። ይሁን ለምን ታገናኛለህ? ሌላን አታገናኝ። ይሄንን ጨርሰን ከዛ ሌላ ጥያቄ ካለ ትጠይቀኛለህ። አሁን በእግዚአብሔር እያዳመጥከኝ ነው? እያዳመጥኩ ነው። አሁን አንተ ይኸውልህ፣ አሁን አንተ ያልተረዳኸው ነገር አለ። እኔ ላስረዳህ የምፈልገው ነገር ማለት ነው። ምንም በእግዚአብሔር አንተ እንድታስረዳኝ አልፈልግም። አንተ ጠይቀኝ መልስ ተቀበል እንጂ አታስረዳኝ። የሚያስብ ሰው በሙሉ ያልተረዳው ነገር ስላለ ነው። ጥቅሱን እንድትረዳ ስለምፈልግ ነው። ወንድሜ ተው፣ ስሜት የተጠቀመኝ ወይም በቃ አይ ሙግቱ ይቆም ካልክ እንጂ እኔ አታስረዳኝ አልፈልግም። ጥያቄ ካለ ጠይቀኝ። እሺ፣ ለነሱ ላስረዳቸው። እሺ አንዴ ሚዩት አድርግ። 30 ሰከንድ ስጠኝ። ኢየሱስ ክርስቶስ በእግዚአብሔር እመኑ በእኔም እመኑ ብሎ ስለተናገረ እመኑ የሚለው ቃል ለእግዚአብሔርም ለኢየሱስም ግዴታ ተመሳሳይ አጠቃቀም መጠቀም አለበት የሚል ሀሳብ ነው ስታንጸባርቅ የነበረው። በእግዚአብሔር ማመን ሲባል በአምላክነቱ ከሆነ በኢየሱስም በአምላክነቱ ነው። በእግዚአብሔር ማመን ሲባል በነብይነቱ ከሆነ በኢየሱስም በነብይነቱ ነው። በእግዚአብሔር ማመን ሲባል በባሪያነቱ ከሆነ ለኢየሱስም በባሪያነቱ ነው። ግዴታ አንድ አይነት መሆን አለበት እያልከን ነው። እንደዛ ከሆነ ዳዊት እና እግዚአብሔር አንድ ላይ ሲሰገድላቸው ጉባኤውም ሁሉ ለንጉሳቸው ለዳዊትና ለእግዚአብሔር ሰገዱ ሲል ለእግዚአብሔር የጸጋ ስግደት ከሆነ ለዳዊትም የጸጋ ስግደት ነው። ግን ለእግዚአብሔር የአምልኮ ስግደት ነው የተሰገደው ካልከኝ ለዳዊትም የተሰገደ የአምልኮ ስግደት ነው ማለት ነው። ስለዚህ ለእግዚአብሔር የተሰገደው የትኛው ስግደት ነው? አንዴ ለእግዚአብሔር ወደ ስግደት አልሄድኩኝም። አሁን እኔ በእግዚአብሔር ስለ ስግደት አይደለም። ይሄን ሁለት ጥያቄ መልስልኝና ወደ ነጥባችን እንመለሳለን። ለእግዚአብሔር የተሰገደው ምን አይነት ስግደት ነው? እኔ አልሄድም እዛ። ያልተጠየቅኩትን አትፍረው፣ ጥያቄውን አትፍረው። ምንም አያደርገንም። ሀሳቡን ግልጽ ቢያደርግልን ነው እንጂ ምንም አያደርገንም። ጥያቄውን አትፍረው። ለእግዚአብሔር የተሰገደው ምን አይነት ስግደት ነው? እባክህ ወንድሜ፣ ይሄኛው ጥያቄ ገብቶካል? ተረድተዋል? ተመልሶልሃል? ይሄን መልስልኝና አሁን እኮ ከመለስክልኝ በቃ ሁሉም ነገር ግልጽ እንደሚሆን ታውቀዋለህ። ለዛ ነው እምነትና ስግደት ይለያል። እምነትና ስግደት ይለያል።
እምነትና ስግደት አይደለም ነጥቤ። ስግደት አይደለም ነጥቤ። አንድ ጥያቄ መልስልኝ። ለእግዚአብሔር የተሰገደው ምን አይነት ስግደት ነው? የጸጋ ነው? የአምልኮ ነው? ይሄኛው ወይኔ ወንድም ለምንድን ነው የምታደጋግመኝ? ይሄኛው ስለ ስግደት ነው እያወራን ያለው። አሁን እየጠየቀኝ ያለው ስለ ስግደት ነው፣ ስለ ስግደት ማለት ነው። ግን መጀመሪያ የመጀመሪያው ስለ ኦኬ አልመለስም። እሺ በዚህ እንተማመን። ወደዚህ አንመለስም አይደለ? ስደት እሺ ጠይቀኝ። ስደት እሺ ስለ ስግደት አይደለም ጥያቄ። አሁንም እየነገርኩ ነው። በእግዚአብሔር እመኑ ለእግዚአብሔር ሰገዱ ሲባል ለእግዚአብሔር የሰገዱት የጸጋ ስግደት ነው የአምልኮ ስግደት ነው? ለእግዚአብሔር ቦታውን ንገረኝና እዛ እንሂድ። መዝሙረ ዳዊት አይ ቲንክ ሁለተኛ ዜና ኦኬ ሁለተኛ ዜና ታለም ሁለተኛ ዜና መጽሐፈ ዜና መጽሐፈ ሁለተኛ ዜና ምዕራፍ 29 ቁጥር 28 ኦኬ 29 አይ ቲንክ እንደዛ ነው። ታናጋሽ ኤጋዮ ተዲገተ ደምረናየ ሃየ አሳ ኤልቢ አሳ ያ 29 29 ቁጥር 20 አንደኛ ዜና ምዕራፍ 29 ቁጥር 20 ወይም ልክፈትልህ። አሁን ለእግዚአብሔር ተቀድሳችኋል። አንደኛ ዜና ላይ ቀረቡ። አንደኛ ነው። ኦኬ ሁለተኛ ስትለኝ አንደኛ ዜና ምዕራፍ 29 ቁጥር መጀመሪያ ሁለተኛ ስትለኝ ባይሉ ኦኬ 29 ምዕራፍ 29 ቁጥር 20 እሺ እሱ ጥቅስ እስከሚያወጣ ጀማው ቪዲዮ ለቅቅ ያለው ቪዲዮውን ንግቡና ታታባሉ ቀጥል። ለእግዚአብሔር መሰዊያ የሚቃጠለውን መስዋዕት ለእግዚአብሔር አቀረቡ። የቱ ጋር ነህ? ልክፈትልህ 21 ምዕራፍ 29 ቁጥር 20 ኦኬ 20 ምን ይላል? ለእግዚአብሔርና ለንጉሱ ዳዊት ለንጉሱ ሰገዱ። በነጋውም ለእግዚአብሔርና ለንጉሱ ሰገዱ። በነጋውም ለእግዚአብሔር መሰዊያ የሚቃጠለውን መስዋዕት ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር የሰገዱት የአምልኮ ነው የጸጋ ስግደት ነው? የአምልኮ ስግደት ነው። ስለዚህ ለንጉሱ የሰገዱት የአምልኮ ስግደት ነው ማለት ነው። ለሁለቱም የአምልኮ ስግደት ነው የሰገዱት። ለንጉሱ ማለት ንጉሱ አዋጅ ላወጣው ለእግዚአብሔር ስገዱ ተብሎ አዋጅ አውጥቷል ዳዊት ማለት ነው። ለንጉሱ ማለት ለዛው ቃል ታዘዋል ማለት ነው። ገብቷልና ለእግዚአብሔር እንዲሰገድ እንዴ ላምብብልን አንድ አዳምጠኝ። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል አይደለ? ለማንና ለማን የሰገዱት? ጉባኤን ሁሉ ያው ምንድነው የሚለው? ዳዊትም ጉባኤን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ። ንጉሱ ማን ነው? ለዳዊት። ለማንና ለማን የሰገዱት? ለእግዚአብሔርና ለንጉሱ። ስለዚህ ለስንት አካል ነው የሰገዱት? ንጉሱ ማን ነው? ንጉሱ ማን ነው? ንጉስ ዳዊት ነው። ንጉስ ዳዊት ነው ይላል እዚህ ጋር እንዴ? ማን ነው በዛ ሰዓት ንጉሱ? አይድ ኔቨር ያላለውን አትበል። ለንጉስ ዳዊት ነው ይላል። እሺ ወደዛም ከመሄዳችን አንተ ንገረኝ። አንተ ለምሳሌ